በግብርና ስራዎቿ የምናውቃት በረከት ገበሬዋ በድጋሚ በከባድ ወንጀል ተከሰሰች። ጉዳዩ ውስጥ የመንግስት ባለስልጣናት እጅም አለበት እየተባለ ነው። እሷስ ምን አለች? እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። በሌላ በኩል በመላው ኢትዮጵያውያን ዘንድ በጉጉት ሲጠበቅ የነበረው የጆኒ ጁጁሱና የሴዶ ማርሻል አርት ፋይት ተሰርዟል። ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። 10 ሚሊዮን ብር ቀድሞ ካልተከፈለኝ በስተቀር ምንም አይነት ፋይት አላደርግም እያለ ይገኛል። 10 ሚሊዮን ብር ሲሰጡኝ ግን ለመደባደብ እኔ ዝግጁ ነኝ። ከ100 ሚሊዮን ብር 10 ሚሊዮን ብር ማለት ነው። ከኮሜዲያን ደረጃ ኃይሌ የቀረበለትን የእንፋለም ጥሪ መኮንን ላከ እንደተቀበለው አሳውቋል። የሰራውን ብታስተዳድር አይሻልህ? ስጭህ 6 ወር ትተኛለህ። እዚህ ላይ አስቀምጬ ረሳለሁ። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ? ምን እንደሚከብደኝ ታውቃላችሁ? ቪዲዮን ከመጀመሪያ በፊት እንዴት ብዬ ሰላምታዬን ማቅረብ እንዳለብኝ ነው። ስለዚህ ቪዲዮን ከመጀመሪያ በፊት እንዴት ሰላምታዬን ማቅረብ እንዳለብኝ በኮሜንት አሳውቁኝ። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮችን ጠቅለል አድርገን እንመለከታለን። ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ። በማህበራዊ ሚዲያው በስፋት በግብርና ስራዎቿ የምናውቃት በጠንካራ ሰራተኝነቷ እንዲሁም በስራ ወዳድነቷ የምትታወቀው በረከት ገበሬዋ ከሆነ ጊዜ በኋላ በተለያዩ ወንጀሎች እየተጠረጠረች እንደሚገኝ አብዛኞቻችን እናውቃለን። እንዲሁም በዚህ ጉዳይ ታስራም እንደነበር የሚታወቅ ነው። ታዲያ ከመፈታቷ አሁን ደግሞ የ100,000 ሊትር ናፍጣ ከጅቡቲ በማስገባት የሌላትን ዲፖ በመጥቀስ በወርቅ ስራ ላይ ለተሰማሩ ድርጅቶች አየር በአየር ሸጣለች በሚል አዲስ ክስ ቀርቦባታል። ይህ ጉዳይ እሷን ብቻ ሳይሆን የመንግስት ባለስልጣናቶችንም ስም እየጎተተ ይገኛል። ጉድ በሉ። በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬ ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት የሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። በረከት ገበሬዋ ግን በዚህ ሐሳብ አትስማማም። እኔ ለሀገሬ ብዙ ሰርቻለሁ፣ ግን ሀገሬ እኔን አልጠቀመችኝም በማለት እኔ በታሰርኩበት እኔ በሌለውበት እነሱ ራሳቸው ሸጠው እኔ ላይ አላከውብኝ ነው ወይም እኔ ላይ አሳበውብኝ ነው በማለት እንደዚህ ሐሳቧን ፌስቡክ ላይ ገልጻ ነበር። ተበዳይ ዝም ካለ ተከሳሽ ይሆናል። ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅ ትዕዛዝ ወዲያውኑ ነበር የተፈታው። ሃይ ሀገሬ፣ እኔ ላቤን አልነበረም የሰጠውሽ ደሜን ነው። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ሀብታም ሀገር መጥቼ ድቅልቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶች እህቶቼም ኩራቱን 3 ትምህርት ቤት ገንብቻለሁ፣ አቅመ ደካማ ህፃናትን አስተምሬያለሁ፣ ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ፣ የፌዴራል ፖሊስ በስራ ላይ እያሉ የተጎዱ አባላቶችን በአቅሜ ደግፌ ሀገሬ ስትፈልገኝ አጠገባ ቆሜ የቦረና ድርቅ ላይ ነበርኩ፣ የጎፋ መሬት መንሸራተት ተሳትፌያለሁ፣ እናቶችና ህፃናት በነፃ የሚታከሙበት ክሊኒክ ገንብቼ ለምስኪን ወገኖቼ አበርክቻለሁ፣ ምስኪኑን ማህበረሰብ በኑሮ ውድነት እንዳይጎዳ የምችለውን አደረኩ። ይህ ውሸት ነው ሀገሬ?
እስቲ ልጠይቅ ለምን በውሸት ከሰሽ ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና መንግስት ምንም ወስጄም ተጠቅሜም አላውቅም አንድም ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም ሀገሬ እውነትም በጣም ተቀየምኩ ከጉድለቴ ሰጠውሽ እንጂ አንድ ብር አልነጠቅኩሽም በነፍሴ እምላለሁ እግዚአብሔር ይመስክርብኝ እንዳልሰራ ከፈለግሽ ካልፈለግሽኝ ምናልባት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ ያለ ስሜ ስም ሰጠሽኝ እኔ ረግሜሽ ከዚህ በፊት በጣም ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል ያ በቂ ነው የልጆች እናት እንደሆንኩ እያወቁ ህግ እንዲያስከብሩ ህዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ ሰው ሀገር ለፍቼ ያመጣሁትን ገንዘብ ያላግባብ ቀሙኝ እና ሀገሬ ለኔ ይህ ይገባኛል እንዴ የራሳቸውን የሚዲያ ሰራዊት አዘነቡብኝ ፍርድ ቤት 14 ጊዜ ቀርብ ያለው 7 ጊዜ ዳኞች እንድፈታ አዘዋል እኔ እዚህ ሀገር የመጣሁት ህግና መንግስት አለ ብዬ ነው ለኔ እርሻ የተፈቀደ 466,000 ናፍጣ የናፍጣ እጥረት ሀገሪቷ ላይ አስከተለ ስትሉ ትንሽ አይከብዳችሁም ለዛውም ዶክመንቱን በሚታዩት መልኩ ራሳቸው አስረውኝ በሸጡት ናፍጣ መልሰው እኔን ተጠያቂ ማክበር የሴቶችን ቀን ሳይሆን ራሳቸውን ሴቶችን ነው በማለት ጽሁነቷን ለመግለጽ እሷ ፌስቡክ ገጿ ላይ ብጽፍም አሁን ላይ ግን ተጠርጣሪነቷን የሚያረጋግጡ አዳዲስ ሰነዶች እየተገኙ እንዲሁም ደግሞ ደብዳቤዎች እየተገኙ እንደሆነ ዛበሻ እንዲህ በማለት ዘግቦ ነበር በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለች በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገበሬዋ ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። ከጀርባዬ የሚታዩት እነሱ ናቸው። እጃችን የገቡ ሰነዶች እንደሚያጋልጡት ወይዘሮ በረከት ወርቁ አደራ ፋርምና አግሮ ኢንዱስትሪ ኢንቨስትመንት በተሰኘው ድርጅቷ ስም ጥቅምት 13 2018 ዓ.ም ለነዳጅና ኢነርጂ ባለስልጣን በጻፈችው ደብዳቤ በጋምቤላ በደቡብ ኢትዮጵያና በኦሮሚያ ክልሎች በድምሩ በሺዎች የሚቆጠር ሄክታር የእርሻ መሬት እንዳላት በመግለጽ የነዳጅ ማከማቻ ፍቃድ ጠይቃለች። በዚህ ደብዳቤዋ ላይ በጋምቤላ ክልል ዲማ ወረዳ የራሷን የነዳጅ ማከማቻ ወይም ዲፖ የገነባች መሆኑን ጠቅሳ ግንባታው እስኪጠናቀቅ ድረስ በሌላ የነዳጅ ማከማቻ ታንከሮች እንድትጠቀም ፍቃድ እንዲሰጣት በይፋ መጠየቋን ሰነዱ ያሳያል። ይህ ደብዳቤ በአቃቤ ክስ ላይ ምንም አይነት የነዳጅ ማከማቻ ሳይኖራት በህገወጥ መንገድ ነዳጅ ወስዳለች ተብሎ የቀረበባትን ክስ በጉልህ የሚያጠናክር ሆኖ ተገኝቷል ተብሏል። በጉዳዩ ላይ ይበልጥ አነጋጋሪ የሆነው ደግሞ መንግስታዊ ተቋም ለዚህ ጥያቄ የሰጠው ፈጣንና የተለየ ምላሽ ነው። ከሰነዶቹ መካከል አንደኛው የኢትዮጵያ ነዳጅ አቅራቢ ድርጅት የጻፈው ደብዳቤ ሲሆን ባለስልጣናቱ የድርጅቷን የነዳጅ አቅርቦት ማራዘሚያ ጥያቄ ተቀብለው በወር 100,000 ሊትር ነዳጅ ናፍጣ በቶታል ኢትዮጵያ በኩል እንዲቀርብላት በቀጥታም ትዕዛዝ ማስተላለፋቸውን ያረጋግጣል። እነዚህ አሁን ይፋ የሆኑት የደብዳቤ ልውውጦች በአቃቤ ክስ ላይ እንደተመለከተው ከፍተኛ ባለስልጣናቱም የፍቃድ አሰጣጥ መመሪያን በመጣስ ግለሰቧ በገፍ ነዳጅ እንድታገኝና ያገኘችውንም ነዳጅ ለወርቅ አምራቾች እንድትሸጥ ህጋዊ ሽፋን የተሰጣት መሆኑን በግልጽ የሚያሳዩ ናቸው ሲሉም ተናግረዋል። ይህ የሰነድ ማስረጃ የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ወንጀል ችሎት እየመረመረው ባለውና ሀገራዊ የነዳጅ እጥረት አስከትሏል በተባለው የክስ መዝገቡ ላይ ትልቅ ክብደት እንደሚኖረው ይጠበቃል። ተማሪዎችም ሰፊ ምርመራ እዚህ ላይ እያካሄዱ እንደሆነ እየተነገረ ነው የሚገኘው። እናንተስ የትኛው አሳማኝ ይመስላችኋል? የእሷ ወይስ የመርማሪዎቹ? እውነትም እሷ ለሀገሪቷ የለፋችውን ልፋት ያክል ሀገሪቷ አልመለሰችላትም? በዚህ ጉዳይ ሀሳባችሁ ምንድን ነው? እስኪ ሀሳባችሁን ኮመንት አድርጉልኝ። በሌላ ጉዳይ ደግሞ ከዚህ በፊት ጌች አሁን ደግሞ ኢቲኤፍሲ የሚያዘጋጀው የኤምኤምኤ ፋይት ማህበራዊ ሚዲያውን እንደተቆጣጠረው አብዛኞቻችን እናውቃለን። አብዛኞቹ ማህበራዊ ሚዲያ ተጠቃሚዎች ማህበራዊ ሚዲያው ላይ አብዛኛው ሰዎች እንፋለም እንጋጠም ምናምን እያሉ የየራሳቸውን ሰዎች ወይም የቅርብ ሰዎቻቸውን ወይም ፋይት ማድረግ የሚፈልጉ ሰዎቻቸውን እየጠሩ ፋይት እናድርግ እየተባባሉ እንደሚገኙ አብዛኞቻችን እናውቃለን። ታዲያ ግን አሁን ላይ በጣም በርካቶችን ማህበራዊ ሚዲያ ላይ ፈገግ ያስባለው እንዲሁም ደግሞ ያነጋገረው አንጋፋው ኮሜዲያን ደረጃ ኃይሌ ከመኮንን ላከ ጋር ፋይት ለማድረግ የፋይት ጥሪ ማቅረቡ በርካቶችን በማህበራዊ ሚዲያ ላይ ፈገግ አስብሎ ነበር። ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አርፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም?
ስጭህ 6 ወር ትተኛለህ። እዚህ ላይ አስቀምጬ ረሳለሁ ነው ያለ ቪዛ ዱባይ ምናምን ይፈልጋል። ለማንኛውም አርፈህ ተቀመጥ ወዳደራለሁ ካልክ ታዲያ ይህንን የእንፋለም ጥሪ ከደረጃ ላይ የቀረበለትን የእንፋለም ጥሪ መኮንን ላከም ተቀብሎት ምላሹን እንደዚህ ሰጥቶት ነበር። እዚህ ላይ አስቀምጬ ረሳህ። ለማንኛውም አርፈህ ተቀመጥ። እንግዲህ ሳልፈልግ ጠይቀኸኛል። አንተ ደግሞ የጠየቅኸኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምርን አልነካም። ምክንያቱም በአንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ይገባል እንደዚህ። በእርግጥ ይሄ ነገር ቀልድ ቢሆንም ስፖርቱ ምን ያክል እያደገ እንደሆነ ግን ይሄ ነገር ማሳያ ነው ብዬ አስባለሁ። በርካቶች በማህበራዊ ሚዲያው ኮላውት እየተደራረጉ ነው የሚገኙት። በርካቶችንም ለዚህ ፋይት ትኩረት እንዲያደርጉ እያደረገ ነው የሚገኘው። ሌላው ከዚሁ የፋይት ርዕስ ሳንወጣ በርካቶች በጉጉት ሲጠብቁት የነበረው የሴዶ ማርሻል አርትና የጆኒ ጁጁሱ ፋይት አደጋ ላይ ወድቋል። ሴዶ ከዚህ በፊት ወላሂ ወዳደራለሁ ሲል የነበረ ቢሆንም አሁን ላይ ግን የቀረበለትን ውል አልቀበልም ማለት እስኪ ወላሂ ብሎ የማል እንደሚወዳደር ይላል። ወላሂ እወዳደራለሁ። ወላሂ ክራይቴሪያው ከተሟላ እኛ የምንፈልገው ክራይቴሪያ እንደምንፈልገው ከሆነ እንገባለን። ወላሂ እኔ እወዳደራለሁ። ከባድ ቃል ነው ወላሂ ባይዞ ይኸውላችሁ 3 ቀን መጾም አይደለም ይሄ ወንጀል ነው። ተውበት ማድረግ አለብኝ ማለት ነው። ስለዚህ እኔ የሚያዘጋጁ ሰዎች በፕሮፌሽናል ወይ ክራይቴሪያው ያሟሉ እንጂ I'm ready to knock out this frog. You got it? I'm a savage. አበሻ ታዲያ ይሄንን የመሰለ ሐሳቦችን ከሰጠ በኋላ እንደዚህ ከማለ በኋላና ወኔውን ካሳየ በኋላ የቀረበለትን ውል አልፈረምም እንዳለ እንዲሁም ደግሞ ውሉንም እንዳልተቀበለ ውሉንም ውድቅ እንዳደረገው የውድድሩ አዘጋጅና ማናጀር ምን እንደተፈጠረ እንደዚህ በማለት አብራርቶ ነበር። ሰላም ቤተሰብ፣ ዛሬ እንግዲህ ከሴዶ ጋር ኮንትራት ለመፈራረም ወደ ጀሞ ሄጄ ነበረ። ዲቴይል በውድድሩ ላይ ስላሉ ነገሮች፣ ስለ ኮንትራት ይዘቶች፣ ስለ ብዙ ነገሮች በጣም ረዘም ላለ ሰዓት ውይይት አድርገናል። በጣም ደስ የሚል ቆይታ ነበረን እንደ ወንድም ማለት ነው። እንግዲህ ባቀረብናቸው ጥቅማ ጥቅሞችም ላይ በተለያዩ ነገሮች ላይ መስማማት አልቻልንም። ስለዚህ አግሪመንታችን ዲል ማድረግ አልቻለም። ምክንያቱም ያው ታውቃላችሁ ፕሮሞሽን ለመስራት በቪዲዮ ላይ የተለያዩ ነገሮችን ለማውራት መጀመሪያ የተረጋገጠ ፋይት መደረግ መቻል አለበት። ያንን ደግሞ የምናደርገው ውል ስንዋዋል ነው። ውል ላይ ግን ባለመስማማታችን ምክንያት ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። ስለዚህ ለጆኒ ሌላ ደግሞ የተሻለ ፋይተር እንፈልግለታለን ማለት ነው። የእናንተ ሀሳብ ምንድነው? ከማን ጋር ጆኒን ፋይት እናድርግለት? ይህንን ሀሳባችሁን በኮሜንት ላይ አሳውቁን። ስለዚህ ጆኒና ሴዶ የምንፈልገው ፍልሚያ አይኖርም ማለት ነው። ምክንያቱም በጥቅማ ጥቅም ጉዳዮች በኮንትራት አግሪመንቶች ላይ መስማማት አልቻልንም። ይሄ ነው ያለው ነገር ላሳውቃችሁ ብዬ ነው። ስለዚህ እንግዲህ ያው ኮንትራታችን ያዘጋጀኑ ኮንትራት ፌል አድርጓል ማለት ነው። ስለዚህ በቀጣይ ያለውን ነገር አዳዲስ ነገር የምናሳውቃችሁ ይሆናል። አንዳንድ ሚዲያዎች ላይ የተለያዩ ሪማቾች የተለያዩ ነገሮች እየተለጠፉ ተመልክተናል። ትክክለኛ የሆነ የኢቲኤፍሲን አጠቃላይ የውድድሩን ትክክለኛ የሆነ መረጃ ከኔና ከኔ ብቻ እንድትሰሙ በትህትና ጠይቃችኋለሁ ማለት ነው። ስለዚህ እኛ ጋር የሚኖሩ የተረጋገጡ ካርዶች የተረጋገጡ ፋይቶችን በቀጣይ ሳምንት ሙሉ እናሳውቃችኋለን ማለት ነው። ለማንኛውም የሴዶና የጆኒ ፋይትን በተመለከተ የዛሬው መረጃ ይህን ይመስላል። አትጥፉ ፎሎ። ታዲያ ሴዶ ለምን ውሉን ያልተቀበለ ይመስላችኋል? ለምንድነው ለመፋለም ያልፈልገው? ታዲያ በማህበራዊ ሚዲያው ላይ ሴዶን ለምንድነው ያልተፋለምከው? ለምንድነው ውሉን ያልተቀበልከው? በማለት ጥያቄ አቅርበውለት ነበረ። እሱም ምላሹን እንዲህ በማለት ነበር የተናገረው። የኔና የእንቁራሪቷ ውድድር ውል ዛሬ ልንፈራረም ጀሞ ድረስ 3 ቀን 4 ቀን አውርተን ጀሞ ድረስ ለውል መተው ነበር። እነሱ 100 ሚሊዮን ሊያገኙ እኔ 10 ሚሊዮን ጠየቋቸው። ያንን 10 ሚሊዮን ብር አንከፍልም አሉ። ስለዚህ ቢዝነስ ነው፣ ቢዝነስ ዲል አደረግን፣ አልተስማማንም ማለት ነው። ሌላ ምንም ነገር የለም። 10 ሚሊዮን ብር ሲሰጡኝ ግን ለመደባደብ እኔ ዝግጁ ነኝ። ከ100 ሚሊዮን ብር 10 ሚሊዮን ብር ማለት ነው። ገብታችኋል? ውድድሩ መቼስ ሴዶ ብላችሁ ነው እንጂ የምትመጡት እንቁራሪቷ ብሎ የሚመጣ ማንም የለም። ህዝቡ እንደሆነ
መልአክ ቢወርድ ራሱ ከሴዶ ውጪ ማንም መዛሪንግ ውስጥ እንዲገባለት አይፈልግም። እናንተ የምትፈልጉት እንደዛ ነው አይደል? ሴዶ ነው የምትፈልጉት። ሴዶ ከፈለጋችሁት 10 ሚሊዮን ብሩ እንዲሰጡኝ ነገራቸው ማለት ነው። ዝም ብሎ በባዶ ሜዳ እየተንጫጩ ስለሆነ ማለት ነው። በዚህ ጉዳይ ጆኒ ጁጁሱም የራሱ መልስ ሰጥቶ ነበረ። ሴዶ ማርሻል አርት ስለፈራ ነው፣ ህዝቡ ከዚህ በኋላ ይወቅልን። ሴዶ ማርሻል አርት ብሎ ራሱን መጥራት እንኳን የለበትም። ስለ ማርሻል አርትም ከዚህ በኋላ ምንም ማውራት የለበትም። እጅግ በጣም ፈሪ ሰው ነው። እኔ ግን ምንም አይነት የራሴን የሆነ መስፈርት አላስቀመጥኩም። አሁንም ቢሆን ፋይት ለማድረግ ዝግጁ ነኝ። ከማንም ጋር ቢሆን ፋይት ማድረግ እፈልጋለሁ እያለ ይገኛል። ሴዶ ማርሻል አርት እንግዲህ ከኔ ጋር ፋይት ለማድረግ የጠየቀውን መስፈርት ነግረውኛል። እንግዲህ ከዚህ በኋላ ህይወቴ ይበላሻል፣ ማንም ሰው ማስታወቂያ ያሰራኝም፣ ከሪሬ ሊያልቅ ስለሆነ ምሽለውን ያህል ገንዘብ ላጠራቅም በሚል ፋይቱን እንዳልተቀበልክ ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ከሪር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። ሼም ኦን ዩ ኤቭሪዋን። ለሀገር ምናምን ያልከው በራስህ ምንም ሳትተማመን እንደሆነ አሁን ገብቶናል። you have no belief in yourself in your martial arts skill። ከዚህ በኋላ እንዲሁም አንተ ማርሻል አርት የሚባለው ነገር ካፈ ሲወጣ አይ ቲንክ ማንም ሰው መስማት ያለበት አይመስለኝም። እኛ I've been waiting night and day praying to God that He allows me to break your leg። ግን አይገባም በዛ አይነት መድረክ ውስጥ ፋይት ለማድረግ ኦፖርቹኒቲው እኛም ለህዝቡ የተሻለ ፋይት እናሳያለን። in the meantime I want everyone to know it was Sedo that backed out of this። እሱ ነው ከዚህ እሱ ነው ፋይት እንደሚሸነፍ ስላወቀ የሚችለውን ያህል ብር ለማጠራቀም ሞክሮ አንሪሊስቲክ በሆነ መንገድ ይሄ ነገር እንዳይከናወን ያደረገው። መላው ህዝብ ፊት ለፊት I'm telling you guys I am ready for the fight no matter what happens። እኔ ተቀብዬዋለሁ። ምንም አይነት ፕሪሬኩዚትስ የሆኑ ነገሮች ያስቀመጥኩት የለም። ይሄን ያህል ክፈሉኝ እንደዚህ አድርጉልኝ አላልኩም። ኦልሬዲ በቀረበው መስፈርት ተስማምቻለሁ። but all of the sudden ሚስ ሴዶ ሊዋጥለት አልቻለም። ገና በሚዘጋጅ ኤምኤምኤ ፋይት ለዛውም ኢትዮጵያ ውስጥ ለዛውም ኢስት አፍሪካ ውስጥ እየኖረ 10 ሚሊዮን ብር ቀድሞ ይከፈለ የሚባለው ነገር ትክክል ይመስላችኋል? የሴዶ ሐሳብስ ትክክል ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉልኝ። ሴዶ ለምንድን ነው ፋይት ማድረግ ያልፈለገው? የምርም ሂሳብ አድርጎ 10 ሚሊዮን ነው ማወጣው እኔ ከዛ በፊት 10 ሚሊዮን ይከፈለኝ ብሎ ያቀረበው ሐሳብ ትክክል ይመስላችኋል? ሰዎችስ ሴዶን በርግጥ አብዛኞቻችን ሴዶን ለማየት ነው የምንሄደው ወይም ደግሞ ሴዶን ለማየት ነው ምንፈልገው ፋይት ሲያደርግ ግን በዚህ ልክ 10 ሚሊዮን መጠየቁ ትክክል ይመስላችኋል? በዚህ የኤምኤምኤ ፋይት ላይ ሐሳባችሁን ኮሜንት አድርጉልኝ። እናንተስ ማን ከጆኒ ጁጁሱ ጋር ፋይት ማድረግ አለበት ብላችሁ ታስባላችሁ? እኔ አገረ ሰላምና ቢኒ ቢመረጡ ባይ ነኝ። እናንተስ የእናንተን ሐሳብ እስኪ ኮሜንት አድርጉልኝ። ማን ከጆኒ ጁጁሱ ጋር ከዚህ በኋላ ፋይት ማድረግ አለበት ብላችሁ ታስባላችሁ? የጽናት ቲዩብ ቤተሰቦች በበረከት ገበሬዋ ላይ እየቀረበ ያለው ክስ እውነት ይመስላችኋል ወይስ ስሟን ለማጥፋት እየተደረገ ያለ ሴራ? በሌላ በኩል ደግሞ ሴዶ ማርሻል አርት 10 ሚሊዮን ብር መጠየቁ አግባብ ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቼክ አድርጉልኝ። ቸር ቆዩልኝ።